ካምብሪጅ አካዳሚ ኢትዮጵያ ከተለያዩ የትምህርት ስርዓቶች ጋር የተገናኙ ዓለም አቀፍ ምዘናዎችና ፈተናዎች ላይ ተሳትፈው ከፍተኛ ውጤት ላስመዘገቡ ተማሪዎቹ የእውቅናና የሽልማት ስነ ስርዓት አዘጋጅቷል። እንደሚታወቀው ካምብሪጅ አካዳሚ ኢትዮጵያ ከተለያዩ የዓለማችን ክፍል የተሰባሰቡ ተማሪዎች በአንድነት የሚማሩበት ኢንተርናሽናል ትምህርት ቤት ነው። ለመሆኑ ይህ ስኬት ለትምህርት ቤቱ ለተማሪዎቹ አጠቃላይ እንደ ሀገር ምን ማለት ነው? የትምህርት ቤቱ ስርዓተ ትምህርትስ በዚህ ውጤት ላይ የነበረው አስተዋጽኦ ምን ይመስላል የሚለውና አጠቃላይ ዝግጅቱን እየቃኘን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም እንኳን ደህና መጣችሁ። በታላቅ አክብሮት ስንቀበላችሁ በደስታ ነው። የዛሬ እንግዲህ በዓላችን ዓመቱን ጠብቆ የመጣው ትልቁ የተማሪዎቻችን ውጤት የምናሳይበት ዕለት ነው። ይህችንም ጊዜ ስለደረስን በጣም ደስ ብሎናል። እናንተም እንኳን ደህና መጣችሁ ተማሪዎች፣ ወላጆች፣ ክቡራንና ክቡራት እንግዶቻችን እንኳን በሰላም ወደ ትምህርት ቤታችን መጣችሁ እያለን ደስታችን እንገልጻለን። Today, we are acknowledging achievements of academics and world scholars. Growth, achievement, and the last one is celebration. Today we are celebrating. If you are a Cambridge family, I want to give it the best shout, the best clap to acknowledge this achievement as we celebrate. ካምብሪጅ አካዳሚ ኢትዮጵያ እንደ እድሜው አይደለም፣ በጣም ከሚጠበቀው በላይ ብዙ ይሄድ ያለ ነው። እንደ አገርም እንደ አፍሪካም እንደ ዓለም አቀፍም ብዙ ነገሮችን እየሰራ ያለ ነው። እንግዲህ እንደምታውቂው የኛ ትምህርት ቤት ኢንተርናሽናል ስኩል ነው። ኢንተርናሽናል ካሪኩለም እና ኢንተርናሽናል ፈተና ነው የሚወስደው። እንዲህ አይነት ኮሚትመንት ውስጥ መግባት ቀላል አይደለም እና እነዚህ ተማሪዎቻችን ከዓለም አቀፍ ፈተና ተፈትነው ኢንዲያ፣ ቻይና፣ ዩናይትድ ስቴትስ፣ ዩኬ፣ ኢንግላንድ እነዚህ የመሳሰሉ የአፍሪካ ሀገሮች በሙሉ ተወዳድረው በዛ ስኬል ተፈትነው ይሄን ሁሉ ኤ ስታር ይሄን ሁሉ ኤ ማምጣት ቀላል ነገር አይደለም።
የልጆቹ የቀንና የሌሊት ጥረት ያስተማሪዎቹ ቅዳሜ ሳይል ምሽት ሳይል ጥረት ነው ይሄን ውጤት ያመጣልንና በጣም ደስ ብሎናል። በልጆቻችንም ኮርተናል። እግዚአብሔርንም በጣም አመስግነናል። The school has really been growing from strength to strength, and I think the fact that we are able now to recruit ትምህርት ቤቱ ከጥንካሬ ወደ ጥንካሬ እያደገ መጥቷል። እንደማስበው የበለጠ በዓለም አቀፍ ደረጃ መቅጠር መቻላችን ትምህርት ቤቱ በኢትዮጵያ አውድ ውስጥ ብቻ ሳይሆን ዓለም አቀፍ እየሆነ መምጣቱን የሚናገር ይመስለኛል። ስለዚህ ለኔ እነዚህ ውጤቶች ወደ ካምብሪጅ አካዳሚ ኢትዮጵያ ብቻ ሳይሆን ቀደም ሲል እንደሰማነው በመላ ኢትዮጵያ እነዚህን መመዘኛዎች እያመጣንና እያስተጋባን እንደሆነ ማሳያ ናቸው። We're bringing those standards also across, and they're cascading across Ethiopia. Yeah, my name is Lefsi Gamechis, and I won these medals for like ሌፍሲ ገመችስ እባላለሁ። እነዚህ ሜዳሊያዎች በተለያዩ አይነት ውድድሮች እንደ ማንበብ፣ ክርክርና 120 ጥያቄዎችን በ70 ደቂቃ ውስጥ መመለስን በመሳሰሉ ፈተናዎች አሸንፈው ያገኟቸው ናቸው። 120 question test in 70 minutes. ሀናድ ይባላለሁ። ኢሻሮን ገቡ ይባላለሁ። Okay, so 2 weeks ago we went ከሁለት ሳምንት በፊት በዚህ ውድድር ለመሳተፍ ወደ የል ዩኒቨርሲቲ ሄደን ነበር። እነዚህ ሜዳሊያዎችና ሰርቲፊኬቶችም ይዘን ተመልሰናል። Art, history, literature, music, generally like there's a lot of stuff. ጥበባት፣ ታሪክ፣ ስነ ጽሁፍ፣ ሙዚቃ በአጠቃላይ ብዙ ነገሮች ላይ በመሳተፍ ነው ሜዳሊያዎቻችንን ያገኘነው። And yeah, that's how we got our medals. ዛሬ ላይ ያያችሁት የሽልማቱ ስነ ስርዓት በሶስት ረድፍ ነው። በሶስት ይር ሌቭል ይር 9 ወይም በኢትዮጵያ ግሬድ 8 የምንለው፣ ይር 11 በኢትዮጵያ ግሬድ 10 እንደምንለው ማለት ነውና ይር 13 ማለት ይሄ ፕሪፓራቶሪ የምንለው ነው። በፕሪፓራቶሪው ደግሞ ሁለት አይነት ዘርፎች አሉ። ኤ ሌቭል ወይም አድቫንስ ሌቭል የምንለውና ቢቴክ ይሄ ቢዝነስ እና ቴክኖሎጂን የያዘው ማለት ነው። በኢትዮጵያው ቲቪቲ እና ምናምን የሚባለው ማለት ነውና እንዳየሹ ነው። በኢትዮጵያ ደረጃ ብቻ አይደለም እየተወዳደሩ የነበረው፣ በጣም ከፍተኛ ውጤት አምጥተው ከኢትዮጵያ እንደገና ደግሞ ከአፍሪካም አልፈው በዓለም አቀፍ ደረጃ በተለይ እንግሊዘኛ በማትስ እና በሳይንስ ሳብጀክቶች ከፍተኛ ተወዳዳሪዎች ናቸው። የግሬዱ ሬንጅ ከቢ እስከ ኤ ስታር ድረስ ነው። On the website, basically, right, you just go on the website and then like they have the questions listed, like practice questions. You can study for it. You can go with your team and work together. You can help talk to your teammates. You can practice debating against team versus team to get a feel for how to do it. So like when we were here እዚህ በነበርንበት ጊዜ ልምምድ እንሰራ ነበር። ከትምህርት በኋላ በተለይ ለክርክሩና ለ120 ጥያቄዎች እንለማመድ ነበር። and also for the 120 questions as well, right? Yeah, we used to do a lot of practices with ourselves, with each other. አዎ ከራሳችን ጋር ብዙ ልምምዶችን እንሰራ ነበር። እርስ በርሳችን ወደ ቤት እየሄድን ጭምር ክርክር እናደርግ ነበር። ለ120 ጥያቄዎችና በሁሉም ዘርፍ በቁርጠኝነት ስንሰራ ነበር። Consistency. ትምህርት ቤቱ ስርዓተ ትምህርት እንግዲህ ዋናው የጀርባ አጥንቱ እሱ ነው። የብሪቲሽ ናሽናል ካሪኩለም እንለዋለን። ከዛም በኋላ የፈተናውን ስም ደግሞ ፒርሰን ኤዴክሴል ነው። የብሪቲሽ ናሽናል ካሪኩለም ስትወስጂ ፈተናውን የሚፈትነው ወይም ኬምብሪጅ የሚባል አለ ወይም ፒርሰን ኤዴክሴል የሚባል አለ። ፒርሰን አሜሪካን ሀገርም የኔም ልጆች ሲከታተሉት የነበረ ፈተና ነው። ስለዚህ እሱን ፈተና ነው የምናስፈትናቸው። ልጆቹ ያንን ፈተና ነው የተፈተኑት። ስለዚህ ስርዓተ ትምህርቱ አለ፣ መምህራኑ አሉ፣ ፋሲሊቲው አለ፣ ሪሶርስ አለ፣ መጽሐፍቱ አለ፣ ኮምፒውተሩ አለ፣ ሪሰርቹ አለ። በዛ ላይ ደግሞ ግብአት የሚሆነው
የኛ የዕለት ተዕለት ክትትል ነው። እያንዳንዱ ልጅ በመከታተል ቤተሰብንም በማበረታታት ልጆቹ ለዚህ ውጤት በቅተዋል። We follow the UK British curriculum and so our students complete external exams. የእንግሊዝ ስርዓተ ትምህርትን ነው የምንከተለው። እናም ተማሪዎቻችን IGCSE በመባል የሚታወቁትን የውጪ ፈተናዎችን ያጠናቀቃሉ። ይህ በኢትዮጵያ ውስጥ ላሉ ተማሪዎች የሚሰጠው ፈተና ብቻ ሳይሆን ዓለም አቀፍ ትምህርት ቤት የሆኑ ተማሪዎች የሚወስዱት በዓለም አቀፍ ደረጃ የሚሰጥ ፈተና ነው። ውድድሩ ከዩናይትድ ኪንግደም ብቻ ሳይሆን በዓለም ዙሪያ ካሉ ከሌሎች በሺዎች ከሚቆጠሩ እጩ ተማሪዎች ጋር የሚወዳደሩ በት ነው። የተሰጣቸው ሽልማቶችና ያገኟቸው ውጤቶችም እጅግ አስደናቂ የሚያደርጋቸው ከእንግሊዝ እንዲሁም በዓለም አቀፍ ደረጃ ከሌሎች ዓለም አቀፍ ትምህርት ቤቶች ከመጡ ተማሪዎች ጋር ተወዳድረው ያገኙት በመሆኑ ነው። የፒርሰን ኤድኤክሴል ካሪክለም ትንሽ ለየት ይላል። በጣም እንትን የሚፈልግ ነው፣ ስራ የሚፈልግ ነው፣ ዝግጅት የሚፈልግ ነው፣ ኮሚትመንት የሚፈልግ ነው እና ብዙ ነገሮችን ጥረው እንትን ብለው ነው እዚህ የደረሱት። አስተማሪዎቻችንም ያው እንደሰማችሁት ሄድ ኦፍ ሰከንደሪውን ጨምሮ የትምህርት ቤቱ ባለቤቶችንም እንደሰማችሁት እነሱ ቅዳሜና እሁድ ሳይቀር ልጆቹን በማገዝ ላይ ትልቅ ሮል ነው የተጫወቱት። ይሄ ውጤት ዝም ብሎ የመጣ አይደለም እና የሁሉም ኢፈርት አለበት ከመምህር እስከ ባለቤቶቹ ድረስ። All of our teachers, like our teachers for World Scholars, Mr. Zamir Kun, ሁሉም መምህራኖቻችን ሚስተር ዛሚር ኩን፣ ወይዘሮ ጃዲዳ እና ወይዘሮ አን ሁሉም ረድተውናል። ክርክሩን እንድንለማመድ ረድተውናል። ስለ ጥያቄዎቹና አወቃቀሩ አስተምረውናል። ከሌሎች ተማሪዎች ጋር ክርክር ማድረግ እንድንችል ረድተውናል። አዳዲስ ቃላትንም አስተምረውናል። የተለያዩ ነገሮችን አሳውቀውናል። ፈተናውን ለመስራት እንድንችል በታሪክ፣ በጂኦግራፊ፣ በሳይንስ፣ በሂሳብ የተለያዩ ነገሮችን ላይ ረድተውናል። in order to do the test, and they were very helpful for us. You get to celebrate it even right here. Like I really do appreciate the school. ትምህርት ቤቱ እነዚህን ትልልቅ ዝግጅቶች ለኛ ማድረጉን አደንቃለሁ። ምክንያቱም እኛን ማክበሩ ለኛ ትልቅ ትርጉም ስላለው ነው። Like celebrate መደረጉ። ስናነሳቸው መድረክ ላይም ሲነሱ የነበሩት እነዚህ ዓለም አቀፍ ፈተናዎችና ምዘናዎች ስለነሱ በጥቂቱ ንገረን እስቲ። ምንድነው የሚመስለው ሂደቱ? ኦኬ ያው መድረኩም ላይ እንደሰማችሁት የኛ ትምህርት ቤት አክቹሊ ሁለት ካሪክለሞች አሉ። ኤግዛም ቦርዶች አሉ። ካምብሪጅ በተለይ በዋነኝነት ካምብሪጅ ኤግዛም ቦርድ እና ፒርሰን ኤድኤክሴል ኤግዛም ቦርድ የምንላቸው። የኛ ትምህርት ቤት ካምብሪጅ አካዳሚ ኢትዮጵያ የሚከተለው የፒርሰን ኤድኤክሴል ኤግዛም ቦርድ ነው እና በብዙ ነገሮች የተለየ ነው። የአሰስመንት አይነቱ ኢፈርት ቤዝድ ነው። እንደገና ደግሞ ስፔሲፊኬሽን አለው። ስፔሲፊኬሽኑ ሙሉ ለሙሉ አድሬስ መደረግ አለበት። ልጆቹ በተለያየ መንገድ ኢቫሉዌት መደረግ አለባቸው። ብቁ ናቸው አይደሉም የሚለውን ነገር አድሬስ ለማድረግ እዚህ የፒርሰን ኤድኤክሴል አድቫንቴጁ ምንድነው? ተማሪዎች ላይ ነው የሚሰራው። ብዙን ጊዜ ጀጅመንታል ሳይሆን ልጆቹን የማገዝ ስራ ላይ፣ ልጆቹን የማብቃት ስራ ላይ፣ የወደፊት ሆቢያቸውን የማገዝ ስራ ላይ ነው የሚሰራው ኤግዛም ቦርዱ በዋነኝነት። The IGCSE has different awarding bodies. It was developed by Cambridge and by Pearson EdExcel. So we follow the Pearson EdExcel curriculum which prepares them. የፒርሰን ኤድኤክሴል ስርዓተ ትምህርትን እንከተላለን። ቀደም ሲል ባስመዘገቡት የላቀ ውጤትና ስኬት እንዳየሹም ስርዓተ ትምህርቱ በጥሩ ሁኔታ ያዘጋጃቸዋል። ስለዚህ በጣም ኮርተንባቸዋል። ወደ 11ኛ ዓመት ሲደርሱና እነዚያን የውጪ ፈተናዎች ሲወስዱ በጣም እንኮራባቸዋለን። ስርዓተ ትምህርታችን ጥብቅ ነው። ቀደም ብዬ እንደገለጽኩት እኔ ከእንግሊዝ ስለሆንኩ ወገንተኛ ሆኜ ሳይሆን ስርዓቱ በዓለም አቀፍ ደረጃ እውቅናን ያገኘ ጥብቅ ስርዓተ ትምህርት ነው። እነዚህ ተማሪዎች እነዚህን ፈተናዎች ሲወስዱና እነዚህን ውጤቶች ሲያገኙ ዩኒቨርሲቲዎች በራቸውን ከፍተው እጆቻቸውን ዘርግተው እንኳን ደህና መጣችሁ ብለው ይቀበሏቸዋል። ምክንያቱም እነዚህ ተማሪዎች በዓለም አቀፍ የትምህርት ደረጃ እየሰሩ ነው። ተማሪዎቻችን ካሁኑ የፈጠራ ችግርን የመፍታት ችሎታን፣ ሂሳባዊ አስተሳሰብን ማዳበር፣ በዓለም አቀፍ ደረጃ ማሰብም ጀምረዋል።
they have already begun to develop the creative problem-solving skills, the critical thinking. They've already begun to think globally. እንግዲህ ይሄ ውጤት ማለት ተማሪዎቹ ለሚቀጥለው ሌቭል ነው የሚያዘጋጃቸው። ህይወት የሚቆም ነገር አይደለም፣ ማደግ አለ። ስለዚህ እነዚህ ልጆች ለዓለም አቀፍ መሪነት ነው የምናዘጋጃቸው። ትምህርት ቤታችን የመሪዎች ማብቀያ ቦታ ነው። ግሎባል ሊደርስን ለማዘጋጀት ነው የምንሰራው። ስለዚህ እነዚህ ልጆች በተለያየ ሴክተር ይሄን ነገር አይችልም ብለን የምንጥለው ልጅ የለም። አካዳሚውን ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማትሱን የማይችል ልጅ አለ። በሙዚቃ ጎበዝ ይሆናል፣ በስፖርት ጎበዝ ይሆናል፣ በኢንጂነሪንግ ጎበዝ ይሆናል፣ በኮሚኒኬሽን። ስለዚህ ልጆቹን በዲፈረንሺዬሽን በተስጧቸውና በስጦታቸው ነው የምናበቃቸው። ነገር ግን በገቡበት ዘርፍና ሴክተር መሪዎች እንዲሆኑ ነው የምንፈልገው። የሰው ልጅ አንድ አይነት አይደለም። ለዚህ ነው በተለያየ ዘርፍ ስንሸልም የነበረው እውቅናም ስንሰጥ የነበረው። የኛም ትምህርት ቤት ልጆቹን ሲቀበል በተለያየ መንገድ ነው። ለምሳሌ መጀመሪያ ላይ ሲቀበል ካት ፎር ቴስት የሚባል አለ። ይሄ ኮግኒቲቭ አስፔክታቸውን በተፈጥሮ ምን አላቸው እነዚህ ልጆች የሚለውን ነገር ለማወቅ ከዛ ያንን ውጤት ተመርኩዘን ምርጫ እንሰጣቸዋለን። በምርጫ ነው ሁሉንም አንድ ተማሪ ሁሉንም ሳብጀክት ይውሰድ አይደለም የሚባለው። እንደሰማችሁት ከ16 ምርጫዎች ውስጥ አንድ ተማሪ 8 ሳብጀክቶችን መርጦ 8ቱም ላይ ተዘጋጅቶ አይጂሲኤስ ፈተና ይወስዳል። ያ ማለት እንግዲህ ሞር ኦፍ ማስተር ያደረጋቸው ሳብጀክቶች ላይ ማለት ነው። እንግዲህ እነዛ ሁላ ኤ ስታሮች እና ኤዎች ሲቆጠሩ የነበሩት በትንሹ በእነዚህ በ8 ሳብጀክቶች ላይ ባሉት ነው። For us, it's an incredible achievement because it means that we're having an impact not just on the students that we are in direct contact with. አስደናቂ ስኬት ነው። ምክንያቱም ዓላማው በመላው ኢትዮጵያ በአገር አቀፍ ደረጃ ተጽዕኖ መፍጠር መቻል ነው። ስለዚህ በጣም አስደናቂ ስኬት ነው። በተጨማሪም ብዙ ዓለም አቀፍ ተማሪዎችን ለመሳብ እድሉን እናገኛለን ማለት ነው። ይህ ትልቅ ነገር ነው። በኢትዮጵያዊ ባህላቸውና ቅርሶቻቸው የሚኮሩ የሀገራችን ተማሪዎች አሉን። እንዲሁም ከአሜሪካ የሚመጡ ኢትዮጵያውያን የውጭ ተማሪዎችም አሉን። ከእንግሊዝ፣ ከህንድ፣ ከቻይና እንዲሁም አንዳንድ የብራዚል ተማሪዎችም አሉን። ድንቅ የሆነ የተማሪዎች ስብጥር ነው ያለን። እናም እኔ እንደማስበው ዓለም አቀፍ ተማሪ መሆን ማለት ይሄ ነው። Oh yeah, it means very much. It's very nice to, be appreciated for like the work that has been put in and በጣም ትልቅ ነገር ነው። ታውቃለህ፣ እንደሰራኸው ስራ ሁሉ አድናቆት ማግኘት በጣም ደስ ይላል። ሀገሬን እና ትምህርት ቤቴን መወከሌ ጥሩ ስሜት ፈጥሮብኛል። ትምህርት ቤቴንና ሀገሬን መወከሌ ውድድሩን ለማሸነፍም ረድቶኛል። Ethiopia to help us to win the competition. I mean, we're very happy at the moment. እውነቱን ለመናገር በአሁኑ ሰዓት በጣም ደስተኞች ነን። አሁን ብቻ ሳይሆን እዚያ ያለን ልክ ቦርዱ ላይ ስማችንን ስናይ የተለየ ስሜት ነበረው። ምክንያቱም አንዳንድ ቡድኖች አንዱን ሜዳሊያ እንኳን ማግኘት ሳይችሉ እኛ እነዚህን ማግኘታችን ደስ ይላል። አዎ፣ ወደ ቲኦሲ ለመድረስ ጠንክረን ሰርተናል። ለኛ ይህ ትልቅ ነገር ነው። ምክንያቱም እዚያ ስትደርሺ ሜዳሊያ ማግኘት ባልችል እንኳን ምንም ማለት አይደለም ብለሽ ታስቢያለሽ። ግን እዚያ ከደረስሽ በኋላ ሁሉንም ስታይ እና ስምሽ ሲጠራ ስትሰሚ ያ በእውነቱ ደስ የሚል ስሜት አለው። እነዚህ ልጆች ከአንድ ሀገር አይደሉም። ከኦልሞስት አሁን እኛ ጋር ያሉት የ58 ሀገር ዜጎች ናቸው። ተርኪው አለ፣ ፓኪስታኑ፣ ኢንዲያው፣ አሜሪካኑ፣ ማጆሪቲው አሜሪካኖች ናቸው። እንግሊዞቹ አሉ፣ ስፔን፣ ከተለያየ ሳውዲዎች፣ ሁሉም አለ። ልጆቹ በእንደዚህ አይነት ኢንቫይሮንመንት መማር ኦልሬዲ ግሎባል ፐርስፔክቲቭ ይሰጣቸዋል። ወደ የትኛውም ዓለም ቢሄዱ አይፈሩ። የቋንቋ ብቃት አላቸው። ከዛ በተጨማሪ ደግሞ ልጆቹን በስነ ልቦና በስነ ምግባር ማነጽ ነው። ልጆቹን ስነ ምግባር እያንዳንዱ ልጅ ነው ቢሄቪየር ክትትል የምናደርገው። መጥፎ ባህሪ እንዳይመጣ፣ መጥፎ ስነ ልምምድ እንዳይመጣ፣ ሱሶች እንዳይገቡ ግቢያችን በጣም የታጠረ ነው። ደግሞ ልጆች ሱስ ውስጥ እንዳይገቡ ደግሞ ስፖርት እናጠናክራለን። የባስኬትቦል፣ የስፖርት፣ እዚህ ጋር ደግሞ ስዊሚንግ ፑል፣ የተለያዩ አይነት ስፖርቶች እናደርጋለን፣ እናወዳድራለን። ስለዚህ በዚህ ሁኔታ ነው የምናዘጋጃቸው።
በጣም ደስ የሚል ሴክተር ነው። በጣም የምንወደው ስራ ነው። ላገኘነው ውጤት ደግሞ ቀላል ውጤት አይደለም። በወርልድ ስኮላርስ ለምሳሌ አሁን ቅድም የተሸለሙት 46 ሜዳሊያና 2 ዋንጫ ነው ለኢትዮጵያ ይዘው የመጡት ከየል ዩኒቨርሲቲ ከአሜሪካ ነገር እና እነዚህ ሁሉ ውጤቶች በጣም የሚያስደስቱ ናቸው። ኮርተናል። ለሀገራችንም ትልቅ በረከት ነው፣ ለቤተሰብም ለልጆቹም። እንግዲህ ፊውቸራቸውን ደግሞ እግዚአብሔር ይባርካል ብለን ደግሞ እንጸልይላቸዋለን። ቆይታችን በካምብሪጅ አካዳሚ ኢትዮጵያ ውስጥ ተገኝተን የተሰናዳውን የእውቅናና የሽልማት ስነ ስርዓት ስንመለከት ነበር። ከትምህርት ቤቱ ኃላፊዎች ጋር ከመምህራን ከተማሪዎችም ጋር ቆይታ አድርገን አጠቃላይ የነበረውን ነገር አስቃኘናችሁ። የዛሬውን በዚያ በቃን። ቃል ኪዳን ታደሰ አብሬያችሁ ነበርኩ። ሰላም ቆዩ።